የአብይ አህመድ አገዛዝን ማፍረስ መገንደስ የኢትዮጵያን ማዕከላዊ መንግስትን ከማውረድ ጋራና እሱን ከመጣል ጋራ የተያያዘ አሁን ላይ በራሷ ልጆች ደም ውስጥ ልትሰምጥ ነው። የተበታተነች የተቆራረጠች አርፋ የተቀመጠች ሀገር እንድትሆን በ5,700,000 ብር ሙሉ ክፍያ ሳር ቤት ላይ ባለ 2 መኝታ አፓርትመንት ለሽያጭ አውጥተንላቸዋል። ቴምር ፕሮፐርቲዎች ነን። ሳር ቤት ከቫቲካን ኤምባሲ ዝቅ ብሎ ባለ 2 መኝታ አፓርትመንት በ5,700,000 ብር ሙሉ ክፍያ፣ ባለ 3 መኝታውን ደግሞ 9,900,000 ብር ሙሉ ክፍያ እነሆ ለእናንተ እንካችሁ እያለን ነው። ልብ በሉ፣ ይሄ 100% ለሚከፍል ደንበኛ ሲሆን ቀስ እያላችሁ ዘና እያላችሁ ለምትከፍሉ ደግሞ ሌላ ዋጋና ሌላ ያከፋፈል መንገድ አዘጋጅተንላችኋል። እንዲሁም የንግድ ሱቅ የምትፈልጉ ደንበኞቻችን ገላን ዋናው አስፋልት ዳር ላይ ከ2,500,000 ብር ሙሉ ክፍያ ጀምሩ። ቅድመ ክፍያው ደግሞ ከ500,000 ብር ጀምሮ የንግድ ሱቆችን እየሸጠን እንገኛለን። ስልካችንን ከስር እናስቀምጣለን። ደውላችሁ የዚህ ዲስካውንት ተጠቃሚ ሁኑ። አመሰግናለሁ። صديقي المشاهد، إذا كانت حرب تجري الأولى هي بروفا لتمزيق إثيوبيا يا تجري ጦርነት እንደጠራው ነው እየጠራውት ያለውት ግን የህዋት ብንለው ደስ ይለኛል። ይህ የህዋቱ ጦርነት የኢትዮጵያን መንበታተን የኢትዮጵያን መቆራረጥ ጅማሬ ካረገልን فاللي بيحصل دلوقتي هو العرض النهائي للانفجار ይህ አሁን የመጨረሻ አጋጣሚያችን ነገሮችን ለማፈንዳት የሚሆን ወይም ሊፈነዳበት የሚደርስበት አጋጣሚ ሆነልን ማለት ነው። الخطر الحقيقي في إثيوبيا مش بس في رصاصة بتنضرب على حدود إقليم عفر. የኢትዮጵያ ችግር በድንበር አፋርና ትግራይ መካከል የሚወረወር መሳሪያ ብቻ አይደለም። لا، الخطر في إنه الخيوط كلها بتتجمع دلوقتي لإسقاط الدولة المركزية بالكامل. ጉዳዩ ያለው የኢትዮጵያን ማዕከላዊ መንግስትን ከማውረድ ጋራና እሱን ከመጣል ጋራ የተያያዘ ነው። በግልጽ ነው የሚነግሩ በግልጽ وإعلان انهيار حكم أبي أحمد. ከዛም የአብይ አህመድ አገዛዝን ማፍረስ መገንደስ ነው ዋና ዓላማው። اللي بنشوفه قدامنا ده هو نموذج لخطة ممنهجة. ይሄ ደግሞ አሁን የምናየው ለተሰመረና ለታቀደ ነገር አካሄድ ነው። አሁን የምናየው بتنفذها أطراف خفية. ብዙ ድብቅ እጆች የሚፈጽሙት ይላል። ድብቅ من هم هؤلاء يعني أطراف الخفية؟ أولها وأكبرها وشيطانهم فرعون مصري. بقى هنا بقلت ما وقال لبن يمجمروا تلقوا سيطانو ዋናው ግብጽ ነው። ከዛ በኋላ እነዚህ ምክንያቱም ህዋት በለው ኤርትራ በለው ሶማሌ በለው ምናምን በለው ኢትዮጵያን የሚያክል ሀገር ሊወጋ ብቻውን ሊመጣ አይችልም በፍጹም። የግድ ከኋላው የሚተማመነው ነገር አለ። ልክ ህዋት ለምሳሌ ከዚህ በፊት ያከማቸው ገንዘብ አለ። በሱ ደግሞ የሚገዛቸው የነበሩ የአሜሪካ የአውሮፓ የመሳሰሉት ሰዎች ነበሩ። በእርዳታ ስም መሳሪያ ይዘውለት የሚገቡ በእርዳታ ስም የመነጋገሪያ ስልኮች ይዘውለቸው የሚገቡ እንጂ ከአሜሪካ ጋር በሌላው ቀርቶ የግብጽ ጣቢያ ላይ ኢንተርኔት ምንም ኢትዮጵያ መብራቱን እንኳን ባቋረጠችበት ሰዓት በኢንተርኔት ግን ቀርበው የተለያዩ ጣቢያ ላይ ይታዩ ነበር። ከየት መጣ ያ ነገር? ያ ሁሉ የሚመጣው በዶላር ሲገዙት የነበረው የተወሰነው ፓርትና ሌላው ደግሞ እነሱን በዶላር የሚገዛቸው የነበሩ ሰዎች አሉ። ስለዚህ አሁንም ያ ይቀጥላል ማለት ነው። ይሄ የዓለም አካሄድ እንደዛ ነው። ምንም እንትን ጥርጥር ልክ እንደ ኡክራይና ሩሲያን ለመጣል ከዚህ በፊት ነግራቸዋለሁ። ሌላው ቀርቶ የሙስሊሞቹን ማህበረሰብ አሳምነው ጂሃድ ይሏቸው ነበር። አፍጋኒስታን እየላኩ ግን የሚዋጉት ሩሲያን ነው። ምንም ከሃይማኖት ጋር ከምን ጋር ግንኙነት የሌለውን ነገር ግን ሃይማኖት አስመስለው ሩሲያን ሲያስጨፈጭፋቸው ከቆዩ በኋላ ልክ ሩሲያን ከጨረሱ በኋላ ራሳቸው ላይ ጂሃድ አወጁባቸው አሜሪካኖቹ ማለት ጣሊባን አክራሪ አፍጋኒስታን ምናምን ብለው እነሱን ደግሞ መቀጥቀጥ ጀመሩ። እንደዛ ናቸው። ሳውዲ ውስጥ በፊት ጂሃድ ብለው ሚልኮት የነበረው ሩሲያን ለማስመታት ሚልኩ የነበሩ ሰዎች
በፊት እዛው መስጊድ ላይ ቆመው ደግሞ አሁንም ኢራቅ ደግሞ ልትመታ ነው ብለው ተነስተው ጂሃድ ሊሉ ሲሉ ሰብስበው ወደ እስር ቤት ከተቷቸው 10 ምናምን ሺህ ሰዎች ነው የታሰሩት የዛኔ ትዝ ይለኝ እኔ ተማሪ ነበርኩ የዛኔ ስለዚህ እንዴት ዓለሙን የሚመሩ ሰይጣኖች በዓለም ላይ እንዳሉ ግልጽ ነው አውሮፓን የዩሮና የዶላርን ፉክክር በጣም እንትን ሲሏቸው አሜሪካ ሁለት ነገር የሰራቸው በዩክራይናው ጦርነት አስጀመረችው ኡክራይና ከሩሲያ ጋር ኔቶ ውስጥ አልገባም ብላ ተፈራረመች ቱርኪያ ላይ ትዝ ይለኛል ከዛ ልክ ፊርማውን ልታስቀምጥ ስትል ተደወለላት ከአሜሪካ ከአውሮፓ ምናን አረ ከዚህ ነገር ውጪ እኛ እናግዝሻለን አሏት ከዛ አሜሪካኖቹ አስወጧት ወይ አላገዟት በትክክል ለምን ቢባል እሷን እንደ በግ ፊዳ አድርገው መስዋዕት በግ አድርገው ሩሲያንም መምቻ ያደርጓታል አንደኛ ሁለተኛ አውሮፓንም ማዳከም ያደርጉታል አውሮፓ ገንዘቡን ይሰጣል እሱም ይዋጋል ለእንትን ሲል ኢቭን ሌላው ቀርቶ ጀርመኖች ከሩሲያ የሚያገኙትን ጋዝ አሜሪካኖቹ ነው የመቱት በጦርነቱ ወቅት ማለት ነው ይሄ ሁሉ ለምንድን ነው የሚያደርጉት አንደኛ አውሮፓንም አዳክመው የተወሰነ ትንሽ ፍሬን እንዲይዝ አደረጉት እድገቱን እና ኦልሞስት ተሽመደመደ በጣም ከባድ ችግር ውስጥ ገባ ግን የበላይነቱን ማን ተቀዳጀ ሲባል አሜሪካ ይሄ በተለያዩ ዓለሞች ከዚህ በፊትም በሶሻሊዝም ስም እነ መንግስቱ ኃይለ ማርያምን አሜሪካኖቹና ሌሎቹ ናቸው ሲያግዙ በእነ ጀማል አብዱል ናስር በእነ ሁስኒ ሙባረክ በኩል ደግሞ ሌላም ዓላማ የያዙ ሰዎች እነ ቡትሮስ ጋሊ የመሳሰሉት ደግሞ ሌላም ዓላማ የያዙ ሰዎች ጀማል አብዱል ናስር ራሱ ከተወገዙት ነበረ በወቅቱ ሶሻሊዝም ውስጥ ነበረ ግን ከሱ በኋላ የመጣው እንትና አንዋር ሳዳት እንደዚሁም ደግሞ ሁስኒ ሙባረክ አሁን ደግሞ አብዱል ፈታህ ሲሲ የነሱ አሽከር ሆኖ የፈለጉትን ነገር ያደርግላቸዋል አለበለዚያ አይለቁት እና አሁንም እኛ ላይ የተሰራብን ያለው ነገር ያ አይነት ነገር ነው ليها مصالح إقليمية ضخمة በዚህ አካባቢ ላይ ጥቅም ያላቸው ኃይሎች በሙሉ በድብቅ እጆቻቸውን እዚህ ጉዳይ ውስጥ እንዳስገቡ እርግጠኛ ሆኑ ይላል هدفها إنه إثيوبيا تتحول من دولة موحدة ومن قوة إقليمية صاعدة لأطلال دولة ኢትዮጵያ አንድ ሆነችና ሀያል ሆና የምትፈልገው እድገት ላይ ልትደርስ እርከን ላይ ልትደርስ የምትጓዝ አገር በመሆን ፋንታ የተበታተነች የተቆራረጠች አርፋ የተቀመጠች ሀገር እንድትሆን ማንም ሰው አረቦች ሚሉት አባባል አለ ፈርቅ ተሱድ ይላሉ ምን ማለት ነው አለያይ አንተ መሪ ትሆናል የሁሉም አለቃ ትሆናል مجموعة من الإثنيات المتصارعة እርስ በርስ የሚጣሉ እርስ በርስ የሚጋጩ የሆኑ የተለያዩ ሁለትዮሽ ጥንዶች እንዲሆኑ ነው ምንፈልገው ይላል نار حرب إقليم تجري اللي اشتعلت مرة تانية بعد اتفاق سلام بريتوريا في 2022 ይሄ በ2022 ፕሪቶሪያ ተብሎ ሰላም የተባለ ስምምነት ከተደረገ በኋላ አሁን የተቀጣጠለው ጦርነት واللي اتضح انه كان مجرد هدنة مؤقتة ያ ጊዜያዊ ዝም ብሎ መረጋጊያ ነበር መዘጋጃ ነበር እንደው ብላንዳንዶች هي الشرارة اللي بتكشف ان اللعبة دي اكبر بكتير من مجرد صراع ما بين ابي احمد وقادة قوات جبهة تحرير شعب تجري ስለዚህ በትግራይ ህዝብ ውስጥ ያሉ የህወሓት መራሹ አማጽያን እና በኢትዮጵያው ማዕከላዊ መንግስት መሪ ጠቅላይ ሚኒስትር ዶክተር አብይ መሐከል ያለ ብቻ ጸብ እንዳይመስልህ እሱ ነው የሚለው ነው ያረለው احنا قدام دولة بتعداد حوالي 130 مليون نسمة እኛ ፊትለፊታችን 130 ሚሊዮን የሆነ ቁጥር ያለው ህዝብ ፊትለፊት ነን على وشك التفكك التام እናም ይህ የግድ የመለያየት ያለበት ህዝብ ነው على وشك التفكك በቃ ሊለያይልን ነው ሊበታተናል أنا محمد أنديل وأهلا بكم في تحليل هيكشف إن شاء الله إزاي الإقليم ده ممكن يسحب إثيوبيا كلها ولا يستحي طبعا يذكر الله في مثل هذه الشيطنة اندي عينت سيطاناوي يهون نقر دقبو يتكس إن شاء الله لا أفر هنا عندنا يا هيمانوت نقروتشن even በአንዳንድ እንትኖቻችን ስናቀላቀል እንዴት ያስጠላል እንዴት ሃይማኖቱን በቃ ሌላ ገጽታ ይሰጣል በጣም ሰዎች
ሃይማኖትን ለተለያየ ለራሳቸው ዓላማ ሲጠቀሙት እና ጎጠኝነት ውስጥ መጣያ ውስጥ አንዱን መጉጃ ውስጥ ሲጠቀሙት በጣም ነው የሚቀፈው ምክንያቱም ሃይማኖት አንድ ሊያረግ ሰውን ሊያፋቅር ሰዎችን ሊያዝንላቸው ለሰዎች የተሻለ ነገር የሚመኝ ምንም እንኳን ጥፋት ውስጥ ቢሆኑ ምክንያቱም ረህማን ረሂም ምናምን ነው የሚሉት ቢስሚላህ ረህማን ረሂም ምን ማለት ነው አዛኝ ሌላው ቀርቶ ለሚጠሉት ለሚያወግዙት ለሚዋጉት ሳይቀር ረህማን አዛኝ የሱ እዝነት ትንሽ እንኳን ቢቋረጥ መተንፈስ የማይችሉበት ደረጃ የሚደርሱበት ማለት ነው በ5,700,000 ብር ሙሉ ክፍያ ሳር ቤት ላይ ባለ 2 መኝታ አፓርትመንት ለሽያጭ አውጥተንላቸዋል ቴምር ፕሮፐርቲዎች ነን ሳር ቤት ከቫቲካን ኤምባሲ ዝቅ ብሎ ባለ 2 መኝታ አፓርትመንት በ5,700,000 ብር ሙሉ ክፍያ ባለ 3 መኝታውን ደግሞ 9,900,000 ብር ሙሉ ክፍያ እነሆ ለእናንተ እንካችሁ እያለን ነው ልብ በሉ ይሄ 100% ለሚከፍል ደንበኛ ሲሆን ቀስ እያላችሁ ዘና እያላችሁ ለምትከፍሉ ደግሞ ሌላ ዋጋና ሌላ ያከፋፈል መንገድ አዘጋጅተንላችኋል እንዲሁም የንግድ ሱቅ የምትፈልጉ ደንበኞቻችን ገላን ዋናው አስፋልት ዳር ላይ ከ2,500,000 ብር ሙሉ ክፍያ ጀምሮ ቅድመ ክፍያው ደግሞ ከ500,000 ብር ጀምሮ የንግድ ሱቆችን እየሸጠን እንገኛለን ስልካችንን ከስር እናስቀምጣለን ደውላችሁ የዚህ ዲስካውንት ተጠቃሚ ሁኑ አመሰግናለሁ እና እንዲህ አይነት ነገር በሃይማኖትን በዚህ ደረጃ መጠቀም ሲገባ አሁን እሱ ያለ አገሪቷ ልትበታተም ነው ያለ ኢንሻአላህ ይላል በጣም ነውረኛ سيناريو الانهيار ይሄ የኢትዮጵያ መውፍረስ ወይ መውደቅ انهيار على وشك انهيار صديقي المشاهد في مناطق الصراع المشتعلة الهدوء عمره ما كان راحة ስለዚህ የአካባቢው አንዳንድ ዓላማ ኖሮት የሚያቀጣጥል ኃይል እስካለ ድረስ ፈጽሞ መረጋጋት የሚባለው ነገር አያገኝም ساعات كتير بيكون مجرد فترة لالتقاط الأنفاس قبل موجة عنف جديدة አዲስ ሰፊ የሆነ ጽንፍ ከመምጣቱ በፊት ትንፋሽ ለመውሰድ ያህል መረጋጋት ቢሆን እንጂ ይላል እርግጠኛ ነኝ ይሄንን ራሱ ያወቀው እሱ አሁን ሊሆን ይችላል ነገር ግን እንዴት እነሱ አርቲኩሌት እንደሚያደርጉት ይወት እንዴት አጋጣሚዎችን እንዴት እንደሚጠቀሙት በዚህ አጋጣሚ ማየት እንችላለን እንጂ ፕሪቶሪያው ስምምነት የውሸት እንደሆነ ከዛ ሰላም ብቻ ትንሽ ተረጋግቶ ከዛ በኋላ ህዋት የሚባለው አድፍጦ ራሱን አዘጋጅቶ ለትልቅ ሌላ ጦርነት ምናምን የሚል እሳቤ ከዚህ በፊት ላይ ኖረው ይችላል እንደውም ተናዷል በጣም ስምምነቱ በመደረጉ ተቃጥሎ ምናምን ቁጭ ያለው ሰውዬ አሁን ግን ልክ ጦርነቱ አስተጀምር ግን ለሱ ሰርግና ምላሽ ናት أكبر وأقصى ስለዚህ አሁን ወደፊት የምንጠብቀው ትልቅና ብዙ ጦርነት ነው اللي بيحصل دلوقتي في إثيوبيا مش مجرد تجدد لقتال قديم ስለዚህ አሁን ላይ ኢትዮጵያ ውስጥ የምናየው የድሮ ጦርነት ቀጠለ የሚል ብቻ ሳይሆን دي رسالة واضحة بتقول إن الرصاصة اللي وقفت الحرب الأهلية في 2022 كانت رصاصة تخدير مش رصاصة سلام በ2022 መተኮስ ያቆመችው ጥይት የነበረው ያ የማቆሙ ጉዳይ የነበረው ለማደንዘዣ ነበረ حقيقي نار إقليم تجري بتشتعل من جديد ስለዚህ የትግራዩ እሳት በአዲስ መልኩ እየተቀጣጠለ ነው ولكن المرة دي على جبهة جديدة وخطيرة جدا وبشكل بيهدد በአሁኑ ሰዓት ላይ ግን በሌላ በአዲስ ግንባር በአዲስ መልኩ በአዲስ አቅጣጫ which is عفار ለማለት إنه ينسف اتفاقية سلام بريتوريا بالكامل አንደኛ የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ የሚያጠፋ የሚያስወግድ ويدخلنا في مرحلة جديدة من الفوضى في القرن الإفريقي በአፍሪካ ቀንድ ባለችው በዚች በኢትዮጵያ ላይ አዲስ የሆነ ውዝግብ ውስጥ ወይም መበታተን ውስጥ የሚከተን إثيوبيا اللي كانت بتطمح إنها تكون قوة إقليمية ضاربة ኢትዮጵያ በአሁኑ አካሄዷ የአፍሪካ አህጉር ታላቅና መሪ መሆን የምትሻዋና የምትንደረደረዋ ኃይል دلوقتي بتغرق تاني في دم أبنائها አሁን ላይ በራሷ ልጆች ደም ውስጥ ልትሰምጥ ነው ይላል لن إن شاء الله لن تغرق في دماء أبنائها بإذن الله كره من كره
الحمد لله نسأل الله أن يحفظ إثيوبيا الله يتبكات بلجوتشوا دمست فتسمو متساتم هاجر ويم هزبوش آيادر قاتم اندسو آف አይደለምና ጌታ በጣም አዛኝ ነውና ግን ይሄ አይነት አፍ ይህን አይነት ንግግር ሰዎች አይሰቀጥጣቸውም በአንድ ሀገር ላይ ሲያወጡ እኔ በፍጹም ህሊናችን ተርቢያችን ወይም አስተምሮታችን ምናምን لا يسمح ابدا بالنطق بمثل هذا الخبث በዚህ ደረጃ የዘቀጠ የተዋረደ የቆሸሸ ንግግር በአንድ ሀገር ላይ ለመሰንዘር ልቦናችን ፈጽሞ የሚነሳ አይመስለኝም በፍጹም اقليم تجري كان هو مركز الحرب المدمره اللي اشتعلت من 2020 ل 2022 يا تجراي ጦርነት በደንብ አድርጋ አካባቢውን ለማጥፋት የተነሳች የነበረች ጦርነት ናት ከ2020 እስከ 2022 حرب مات فيها بحسب تقديرات الاتحاد الافريقي حوالي 600,000 شخص في سنتين 2 بس በሁለት ዓመታት ብቻ እስከ 600,000 ሰው የሞተበት የሆነው ጦርነት ነበር يا صاحبي ده رقم ضخم جدا ወንድም ይሄ እኮ በጣም ትልቅ ቁጥር ነው بيوريك قد ايه الصراع ده كان قاسي ومهلك ይሄ ምን ያህል አደገኛ የሆነ ጦርነትና የእርስ በርስ መጫረስ እንደነበረ እወቀው الكل توقع انه بعد اتفاق سلام بريتوريا في نوفمبر 2022 الامور هتهدى ሁሉም የፕሪቶሪያው ስምምነት በሚደረግበት ወቅት ነገሮች ተረጋግቶ ወደ ቦታ እንደሚመለስ አስቦ ነበር المركزيه هتبدا ترمم اللي اتدمر ከዛም የማዕከላዊ መንግስት የተበላሸውን ማስተካከል ወይም ማረም ይጀምራል ተብሎ ታስቦ ነበር ولكن الاخبار اللي جايه من منطقه عفر الاثيوبيه دلوقتي አሁን ግን በዚህ ሰዓት ላይ ከአፋር አካባቢ የሚመጣው ዜና تكسر الهدوء الهش ده تماما ይህንን የደከመ የመረጋጋት ሂደት የሰበረ ሆኗል اللي طلعت من اقليم عفر اللي هو الاقليم المجاور لتجري صريحه ومباشره وبتشد الاعصاب ይህ አሁን ላይ ከአፋር አካባቢ የሚሰማው ዜና በጣም በጣታችን የሚያስቆመን ነው ተሽድ الأعصاب በቃ በጣም ስሜት የሚወጣጥር የሆነ ስሜት ነው እንትን ወሬ ነው سلطات عفر اعلنت ان قوات جبهة تحرير شعب تجري دخلت اراضي عفر بالقوه وسيطرت على አፋሩ መንግስት የህዋቱ መራሹ ወይም የትግራዩ የህዋት መራሽ ወደ አፋር ገብቷል ብሎ ተናግሯል ለ6 قرى كامله والاخطر ሙሉ አካባቢዎችን ይዟል انه التقرير اتهم قوات تجري بانها قصفت المدنيين بالهون وبالمدفعيه الثقيله በተላላቅ በሆኑ መሳሪያዎች የተወሰኑ አካባቢዎችን በአፋር ውስጥ ያውም ሰላማዊ ሰዎች ላይ ተኩሶ አደጋ እንደፈጠረ ተናግሯል خصوصا انهم هاجموا منطقه مجالي في الشمال الغربي من عفر مجالي የሚባለው አካባቢ በሰሜኑ የአፋር አካባቢ በተለይ واطلقوا نيران الاسلحه الثقيله على رعاه المدنيين تعالوا بقى نفكك الاحداث دي ونفهم ليه الهجوم على عفر تحديدا يعتبر خطير جدا አሁን ላይ አፋር ላይ በተለይ እንዲህ አይነት ጦርነት መደረጉ አደጋው ለምንድነው የሚለውን በደንብ እንየው صديقي المشاهد الموضوع ده انا اتكلمت عنه اول امبارح في حلقه ከትላንት ወዲያ በዚህ ጉዳይ ላይ አውርቼበት ነበር ولكن لاهميته حبيت اقدمه من زاويه اوسع من الزاويه اللي ركزت عليها حلقه اول امبارح ባለፈው ከትላንት ወዲያ ከተናገርኩት አቅጣጫ በተለየ ሁኔታ ጉዳዩን ትኩረት ሰጥቼ ለናገርበት ስለፈለኩ ዛሬ ይህን ሐሳብ ይዤላችሁ ቀርቤያለሁ اولا منطقه عفر مش اي منطقه في اثيوبيا عفر ማለት እንደማንኛውም የኢትዮጵያ አካባቢ አይደለችም والحرب الاهليه القديمه ما كانتش محصوره في تجري وبس ባለፈው ትግራይ ላይ ብቻ አልነበረም لا دي امتدت لمناطق تانية زي عفر اللي እንደ አፋር ሌሎችም አካባቢዎች ነበር قواتها كانت طول الوقت بتدعم الجيش الفيدرالي والحكومه المركزيه في اديس ابابا ضد جبهه التجري ስለዚህ ሌሎች አካባቢዎች በሙሉ የተባበሩት ሆነው የማዕከላዊ መንግስት አግዘው ትግሬን
ላይ የተነሳውን የህዋትን ጦር ሲጋፈጡ ነበር። يعني الصراع هنا له خلفية طار قديمة. تجري دلوقتي بيردوا الصاع صاعين على أي حد وقف في صف رئيس الوزراء أبي أحمد. ስለዚህ አሁን ላይ የትግራይ ህዋት የተዘጋጀው በአሁኑ ሰዓት ከዚህ በፊቱ አንድ ቁና ያፈሰበትን አደጋ አሁን ላይ ሁለት ቁና አድርጎ ሊመልስ ያውም ለያንዳንዱ በዚህ በጦርነቱ ሂደት ላይ ከዶክተር አብይ ጋር የተባበሩ አካሎችን በሙሉ ለሪቬንጅ ማለት ወይም ለመበቀል። ثانيا الأهمية الاستراتيجية العفر يا صديقي المشاهد. አሁን የአፋርን ደግሞ ስትራቴጂያዊ ቦታነትን እንነጋገር። عفر دي هي شريان الحياة الاقتصادي لإثيوبيا بالكامل. የኢትዮጵያ ሙሉ የኢኮኖሚ የደም ስር ብለን ልንገልጸው እንችላለን። المنطقة دي بتمثل البوابة الشرقية لإثيوبيا على البحر الأحمر. ምክንያቱም ወደ ባህር በር መወጣጫዋ ስለሆነ وبيمر منها الطريق البري والسكك الحديدية اللي بتربط العاصمة أديس أبابا بميناء جيبوتي الحيوي. የጅቡቲን ወደብና አዲስ አበባን የሚያስተሳስር የባቡር ሐዲድ እንደዚሁም የአስፓልት መንገድ ያለበት ቦታ ነው። إثيوبيا زي ما كلنا عارفين هي دولة حبيسة. يعني ኢትዮጵያ ሁላችንም እንደምናውቀው እስረኛ ሀገር ናት። ባህር የላትም። ملهاش سواحل على البحر إطلاقا. ምንም አይነት የባህር ላይ ዳርቻ ወይም መወጣጫ ወይም በር የላትም። بتعتمد بنسبة تتجاوز 90% على ميناء جيبوتي. ስለዚህ ሙሉ በሙሉ በሚባል ወይም 90% በሚያልፍ ደረጃ በጅቡቲ ወደብ ላይ የተንተራሰች ሀገር ናት። علشان تستورد وتصدر بضائعها. ምንም አይነት እቃዎቿን ለመላክም ሆነ ለመቀበል فلما تجري يسيطروا أو حتى يزعزعوا الاستقرار في 6 قرى في عفر. ያ ማለት በ6 አካባቢ የአፋር ቦታዎች ላይ እነዚህ ትግራዮች እያለ ነው የሚናገረው ህዋቶች ብል ይሻለኛል እኔ እነዚህ ህዋቶች የሚሰሩት ግን ችግር እና በአካባቢ ላይ የሚፈጥሩት ማደናገር بيحط ايده على ورق الضغط اقتصادية قوية جدا. ትልቅ የሆነው የኢትዮጵያ የኢኮኖሚ ጉዳይ ላይ ጫና አሳደሩ ማለት ነው። تقدر تخنق بيها الحكومة المركزية. ያ ማለት የማዕከላዊ መንግስት ማነቂያ ይሆናል ማለት ነው። وتوقف الحركة التجارية بالكامل. ሙሉ በሙሉ ንግድ የሚባል ታቆማለህ። ده مش هجوم عسكري. ده ይሄ በፍጹም ወታደራዊ ታክቲክ ብቻ አይደለም ወይም ወታደራዊ ጥቃት ብቻ አይደለም። كان اقتصادي بيهدف لفرض شروط جديدة. ኢኮኖሚ ማነቅም ነው ማነቆም መክተት ነው። ده على طاولة التفاوض. ከዛም ወደ ውይይት ማምጫ መንገድ ይሆናል። በ5,700,000 ብር ሙሉ ክፍያ ሳር ቤት ላይ ባለ 2 መኝታ አፓርትመንት ለሽያጭ አውጥተንላቸዋል። ቴምር ፕሮፐርቲዎች ነን። ሳር ቤት ከቫቲካን ኤምባሲ ዝቅ ብሎ ባለ 2 መኝታ አፓርትመንት በ5,700,000 ብር ሙሉ ክፍያ፣ ባለ 3 መኝታውን ደግሞ 9,900,000 ብር ሙሉ ክፍያ እነሆ ለእናንተ እንካችሁ እያለን ነው። ልብ በሉ ይሄ 100% ለሚከፍል ደንበኛ ሲሆን ቀስ እያላችሁ ዘና እያላችሁ ለምትከፍሉ ደግሞ ሌላ ዋጋና ሌላ ያከፋፈል መንገድ አዘጋጅተንላችኋል። እንዲሁም የንግድ ሱቅ የምትፈልጉ ደንበኞቻችን ገላን ዋናው አስፋልት ዳር ላይ ከ2,500,000 ብር ሙሉ ክፍያ ጀምሮ ቅድመ ክፍያው ደግሞ ከ500,000 ብር ጀምሮ የንግድ ሱቆችን እየሸጠን እንገኛለን። ስልካችንን ከስር እናስቀምጣለን። ደውላችሁ የዚህ ዲስካውንት ተጠቃሚ ሁኑ። አመሰግናለሁ።